ረሃብ ዳባት ካምፕ በትግራይ ጦርነቱ ሲጀመር እዛ የነበሩ ኤርትራውያን ስደተኞች በይበልጥ መጎዳታቸው አይረሳም። በአርአርኤስ እና ዩኤንኤችሲአር ብሎም ሰኔ 2021 አዲስ ካምፕ በዓለም ዋጭ እንዲከፈትም ተደረገ። ይህ ቦታ በአማራ ክልል በዳባት ወረዳ ጥላ ዓለም ዋጭ ቀበሌ በሚባል ቦታ ነው የሚገኘው። ከአዲስ አበባ 800 ኪሎ ሜትር ርቀት ላይም ይገኛል። የስደተኞች ጉዳይ እንደሚገልጸው በአጠቃላይ እዚህ ካምፕ ውስጥ የሚኖሩት ስደተኞች 21 ሺህ አካባቢ ይደርሳሉ። ይህ ቦታ ከባህር ወለል በከፍተኛ ቦታ ላይ የሚገኝ በመሆኑ ቅዝቃዜ ያለበት ቦታ ነው። በተለይ በክረምት ወቅት አጥንት ውስጥ የሚገባ ኃይለኛ ብርድ አለ። እንዴት እዚህ ቦታ ላይ ሰው ይኖራልም ያስብላል። አዎ ያስብላል። ቢሆንም ሌላ ምርጫ የሌላቸው ኤርትራውያን እዚህ ቦታ እየኖሩ ነው። ልጆች፣ ሽማግሌዎች፣ አካለ ጎደሎችም ይገኙበታል። እያንዳንዱ እዚህ ካምፕ ውስጥ የሚኖር ሰው በተለይ ሴቶች በማህበራዊና በስነ ልቦናዊ ረገድ ይሰቃያሉ። ሁሉም አንድ የሚጋሩት ነገር ቢኖር ከዛ ሁሉ ችግርና መከራ በህይወት መትረፋቸው ነው። በካምፕ ውስጥ የሚሰጡ አገልግሎቶች በካምፕ ውስጥ ያሉት ስደተኞች ሙሉ በሙሉ ድጋፍ የሚያገኙት ከተባበሩት ሀገራትና ከግል ድርጅቶች ነው። በትምህርት ጉዳይ ካምፕ ውስጥ ልጆች እስከ 6ኛ ክፍል ይማራሉ። ከዛ በላይ ሲሆኑ ግን ወደ ከተማ ሄደው እንዲማሩ ይገደዳሉ። በሕክምና ረገድም ቢሆን ከተማ ሂደው ይታከማሉ እንጂ ካምፕ ውስጥ የሕክምና አገልግሎት የለም። በዚህ ካምፕ ውስጥ የሚሳተፉ የግል ድርጅቶችንም አሉ። ራይሰን የሚባል ድርጅት በፕሮጀክት መልክ ለማገዝ ይሞክራል። የስራ እድሎችንም ይፈጥራል። ይህ ድርጅት የሚሰጠውን ስራ ስትሰራ በወር ለቤተሰብ 3600 ብር ይሰጣል። ለግለሰቡ ደግሞ 620 ብር ይከፍላል። ዳይካት የተባለ ድርጅትም በምክር ዙሪያ አገልግሎት ይሰጣል። ሌላም ራዶ የተባለ ብርድ ልብስ፣ ምንጣፍና ዊልቸር የመሳሰሉትን ለሚያስፈልጋቸው ስደተኞች ይሰጣል። አይኤችኤስ የሚባል ድርጅትም በልጆች ንጽህና አይነተኛ ስራ ይሰራል። አብዛኞቹ እነዚህ ድርጅቶች ግን አሁን ላይ ስራቸውን መስራት አልቻሉም። ይህ ካምፕ ከተከፈተ ከተወሰነ ጊዜ በኋላ በህዳር 2021 እዛ አካባቢ ኃይለኛ ጦርነት ተጀመረ። እርዳታ ሰጪ ሰራተኞችና ስደተኞችም የጥቃቱ ሰለባ ሆኑ። 6 የእርዳታ ሰጪ ሰራተኞችም ተገድለዋል። በቁጥር ብዙ የሚባሉ ስደተኞችም የት እንደገቡ አይታወቅም። ንብረታቸው ሳይቀር ተዘርፎ ለተለያየ አደጋ ተጋልጠዋል። ብዙ አገልግሎቶችም በዚህ ምክንያት ተቋርጠዋል። የጸጥታ ጉዳይ አንድ ስደተኛ እንደገለጸው ወደዚህ ስንመጣ ወደ ተሻለ ቦታ የምንመጣ ነበር የመሰለን። ሆኖም ግን ወደ ጦርነት መሃል ወደ ከፋ ሁኔታ ውስጥ ነበር የመጣ ነው ብለዋል። ቀጥሎም በእርግጥ የተለያዩ ችግሮች አሉ። ጎልቶ የሚታየው ችግር ግን የጸጥታ ጉዳይ ነው። እዚህ ቦታ ልክ ስንገባ ነው ጥቃቱ የጀመረው። የፋኖ መነቃቃት ደግሞ ለግጭቱ መባባስ ዋና ምክንያት ሆነዋል ሲል ይናገራል። ይህ ቦታ በእርስ በርስ ጦርነት መሃል ያለ ቦታ ነው። አንዴ በመንግስት እጅ፣ አንዴ ደግሞ በፋኖ ወታደሮች ቦታው ይያዛል። 80 በመቶ የሚሆን የአማራ ክልል ቦታ ፋኖ እንደተቆጣጠረው ይታወቃል። ስለዚህም በብዙ አካባቢዎች የጸጥታ ችግር መኖሩን ይነገራል። ኒው ሂማኒታሪያን የተባለ ድርጅት ስደተኞቹ ስርቆትና አካላዊ ጥቃት እንደሚያጋጥማቸው መረጃ እንዳላቸው ይናገራሉ። አንዳንድ ስደተኞች በስራ ፊናቸው እያሉ በጥይት የተገደሉ፣ በቢላ የተወጉ፣ ሞባይላቸውንና ገንዘባቸውን የተዘረፋሉ ይላል። እስካሁን ከ11 በላይ ስደተኞች ሲገደሉ ብዙ የቆሰላሉ። ፍሬድ ሃርተር የተባለ ጋዜጠኛ ለአንዳንድ ነዋሪዎች አነጋግሮ ነበር። በየጊዜው የጦርነት ድምፅ እንሰማለን። የታጠቁ ግለሰቦች እየመጡም ይዘርፉናል። እዚያ አካባቢ ሁሉም ማለት ይቻላል የታጠቀ ነው። ፖሊስ አቅም የለውም፣ ሕግም የለም። የዛ አካባቢ ሰዎች ገንዘብ ለመስረቅ ጥሩ ዕድል ፈጥሮላቸዋል ሲሉ መናገራቸውን ይታወሳል።
ፍረድ ከሰበሰበው መረጃ አክሎ የዛ አካባቢ ህብረተሰብም እነዚህ ስደተኞችን በጥሩ ዓይን እንደማያያቸው፣ ሀገራቸውን ውስጥ እንዲኖሩም እንደማይፈልጉ ያስረዳል። ሊጠብቁን የተመደቡ ጠባቂዎች ሳይቀሩ ይዘርፉናል፣ አንዳንዴም ዘራፊዎች እንዲገቡ ያስተባብራሉ ይላል ሌላ ስደተኛ። ከዚህ ውጪ የሰዎች ስርቆትም አለ። ከዚህ በፊት 7 ልጆችና 5 አዋቂዎች ጠፍተው እስከ ግማሽ ሚሊዮን ብር እንደተከፈለ ይገልጻሉ። ይህ ካምፕ እስር ቤት ነው ብለው ቢገልጸውም አሉ። ምክንያቱም ጊዜያዊ የሚንቀሳቀሱበት ወረቀት በቀላሉ አይገኝም። ቢያንስ 40 ሺህ ብር ከፍለህ ነው ወደ አዲስ አበባ የሚካሄደው። ስደተኞቹ በተደጋጋሚ ወደ ተሻለ ቦታ እንዲቀይሯቸው በተወካያቸው አድርገው ጥያቄ ቢያቀርቡም እስካሁን ምንም አይነት መፍትሄ ሊያገኙ አልቻሉም። በዚህ ሰዓት 6000 አካባቢ ስደተኞች እዚህ ካምፕ ውስጥ አሉ። የ2 ወር ቀለብ በአንድ ላይ እንደተሰጡም ይገልጻሉ። አብዛኛውን ጊዜ የሚሰጡት ነገር ጥቂት ከመሆኑም ባሻገር አሰራሩም ስርዓት የለውም። አንድ ላይ የህዳርና ታህሳስ ወር ለአንድ ሰው 12 ኪሎ ማሽላ፣ 1 ኪሎ ምስር፣ 4 ሳሙናና ግማሽ ሊትር ዘይት ተሰጥቷል። ይህ ካምፕ በስደተኞች ኮሚቴ ነው የሚመራው። መካከለኛ ኮሚቴ፣ የሴቶች ማህበር፣ የአካለ ጎደሎዎች ማህበር፣ የስኳር በሽተኞች ማህበርና የወጣቶች ማህበርም ከእነዚህ ውስጥ ናቸው። በዚህ ጊዜ ከባድ ረሃብ አለ። ድጋፍም እየፈለጉ ይገኛሉ። እውነቱ በመገናኛ ብዙሃን እንደሚወራው ሳይሆን ለስደተኞች የሚደርስ ነገር እንደሌለ ከካምፑ ያገኘነው መረጃ ያረጋግጣል። ለዚህ ሁሉ ችግርና መከራ የዳረጋቸው የህግደፍ አስተዳደር መሆኑ የሚያከራክር አይደለም። በሀገራቸው ፍትህና ህግ ቢኖር ኑሮ ይህ ሁሉ ወጣት ሽማግሌና ህፃናት ከሀገራቸው ባልወጡም ነበር። ኤርትራውያን በዚህ የህግደፍ አገዛዝ ሀገራቸውን ለቀው በየቦታው እንዲሰደዱ ተዳርገዋል። ይህ ግን ኑሮ አይደለም፣ መፍትሄ መምጣት አለበት። ይህ የኤርትራ ህዝብ ችግርና መከራ ምክንያት የሆነው ስርዓት ከስልጣኑ እንዲወገድ በአንድ ላይ ሆነው ለአንድ ዓላማ መስራት አለባቸው። በካምፕ ውስጥ ያለ ህዝባችንን ለማገዝና ለመደገፍ ህጋዊ በሆነ በሚያስተማምን መንገድ እንድታከናውኑ ጥሪያችንን እናቀርባለን። የት ገባ የት ደረሰ ማለትም እንደ ባህላችን ማድረግ አለብን። ይህንን ጽሑፍ ከወደዳችሁት ላይክ፣ ሼር እያደረጋችሁ ለሁሉም ሰው እንዲዳረስ አድርጉ። ሰላም።